የምፈልገው ለምሳሌ የህይወትን ትርጉም እንድትነግረኝ እፈልጋለሁ። ማለት ለምሳሌ አሁን እኛ እየሰራን ነው። እኔ አሁን በህይወት ውስጥ ምንም ያስደስተኝ ነገር የለም። እሰራለሁ። ከዛ በኋላስ ምንም አይነት ነገር የሚያስደስተኝ ነገር የለም ማለት ነው። ቀጥሎ ባለው ነገር እንደ ሰዎች የሆነ ሰርተክ ከዛ በኋላ ቅርታ እና ሰርተክ የሆነ እንደዛ እንዲያርግ ምንም አይነት ነገር እግዚአብሔር ይመስገን ሁሉም ነገር አለኝ። አይደለም ምንም አስደስተኝ ያውጣል። የምትፈልጊው ነገሮች ሁሉ አሳክተሻል? ገና ነው በግማሽ እያሳካው ነው እያሰባለሁ። ግን በቃ ይሆን አይደል ቢመጣ ራሱ ምንድነው ይሁን ምንም አይነት ሴንስ አይሰጠኝም። ይሆናል አይደል ቢመጣ ራሱ ምንም ትርጉም አይሰጠኝም። ኢቭን አጋጣሚ ትናንትናውን የሆነ አንድ ልጅ አርፋለች ተብሎ ሰዎች ሲሞቱ ምንም አይመስለኝም ስልክ ስለ ሰዎች ማዝነው ምንድነው ሞቶ እዛ ለምሳሌ ራሷን አጠፋች ትናንትናው ልጅ ያዘንኩት እዛ ሄዳው ማቃጠሏን ብቻ ነው እንጂ ከዚህ ምድር ላይ ለቃ መሄዷን ተገላገለች። ምንም አያስደስተኝም። ለምሳሌ እናንተ አንዳንድ ጊዜ አሁን እንዲያርጉ ጠጡ ብሉ ራሳችሁ እንዲያርጉ ምንም ማለት ሲንሰስተኝ ነው። ምን ሆነ በቃ የሆነ ድንዝስ ውስጤ ሞቷል ማለት ይችላል። የኖርኩ ነው ምንም አላጣው ግን አይደለም። ምንድነው አሁን ለማሳካት እየሰራሻለሽ? ገና ነው ያልሽኝ። ምንድነው ማሳካት የምትፈልጊው? እንዴት ማለት? አሁን ማለት የምትፈልጊውን አሳክተሻል ወይ ስልሽ አይ ገና ነው አልሽኝ። ምንድነው የቀረው? ምንድነው ማድረግ የምትፈልጊው? ገና ማለት ስልክ ለምሳሌ እንደማንኛውም ገና እየሰራሁኝ ገንዘብ ካስኩኝ በኋላ ሁላችንም የራሳችን የሆነ ፕላን አለን አይደለም? እቅድ አለኝ። ኦፍኮርስ እቅድ አለኝ። እኔ ስልክ በቃ ገና ነኝ፣ በጣም ገና ነኝ። ምክንያቱም ከተሰደድኩም ገና ስለሆንኩኝ ገና ፕላን ግን አልደረስኩም። ግን እቅድ አለኝ፣ ጽፌ አስቀምጨዋለሁ። ኢቨን እኔ ብዙ ጊዜ አላወራም ከሰዎች ጋርም እንትን የለኝም፣ ስልክ አላወራም ብዙ ጊዜ ብቻ ማለት አልቅም። እድሜሽ ስንት ነው? እድሜሽ ምን ያህል ነው? እሺ ግን ልጅ ምናምን እንዳትለኝ፣ ግን አሁን ወደ 23 ነኝ። ገና አልገባሁም። ልጅ ነሽ እንዳትለኝ። አይ በጣም ሁሌ መሰለክ ነው። አይ ለምን እንደዛ እንዳልኩ ታውቃለህ? ብዙ ጊዜ ለምሳሌ አሁን እናንተ እንደምትሉት የሆነ ሁላችንም የራሳችን የሆነ ባህሪ ያለን አይደለም? የራሳችን የሆነ ባህሪ ያለን፣ በምትፈልጉ መንገድ መኖር አለ። ስልክ ይሆናል አንዳንድ ጊዜ የሰዎችን ነገር አለመስማት ማለት ነው። የራሳችን የሆነ እቅድ አለን፣ የራሳችን የሆነ እንትን አለን አይደል? እንደዛ ስንኖር ወይ ደግሞ አንቺ ልጅ ነሽ እኮ ገና አልበሰልሽም አታስተውይም፣ እንደዚህ ነገር ስለሰለችኝ ነው እንደዛ ያልኩ። ገብቷል? ስለሰለችኝ ነው መስማት። ለዛ ነው ልጅ ወደ ሀገር ቤት አልሄድሽም? ወደ ሀገር ቤት እስካሁን ነው አልሄድኩም። እሺ ሚዩት አድርጊና አዳምጪኝ እስኪ። ማለት አሁን 23 ዓመትሽ ነው። ልጅ ነሽ እንዳትለኝ፣ ገና አልበሰልሽም እንዳትለኝ፣
አይነት ነገር አለችኝ። ያው ማስጠንቀቂያ ዋርኒንግ ነው። 23 ዓመትሽ ልብ በ40 ዓመት ገንዘብ በ20 ዓመት የሚባለውን ተረት ታውቂዋለሽ አይደል? አንቺ ገንዘቡ አለሽ። አሁን ያው የ40ዋን እኔ ልንገርሽ፣ የ20ው አንቺ አለሽ ገንዘቡ። አሁን የልቧን እኔ ልንገርሽ፣ ግድ የለም ገናም አላየሽም አንቺ 23 ዓመትሽ ገና ነኝ አትበለኝ ብለሽኛል። 23 ዓመትሽ እኮ ነሽ። ሰው መውደቅ መነሳቱን ፈተናውን ምናምን አላየሽም። ለዛ ነው ቻሌንጅ አትጥሉ ምላችሁ። አሁን እሷ ምናልባት በህይወቷ ውስጥ ቻሌንጅ ስላጣች ሊሆን ይችላል እንደዚህ የምትሆነው። ግን አሁን አንድ ነገር ምነግርሽ፣ አንቺ ስለ ሞት ነው ያሰብሽው። ሞት ባይዞ አያስፈራም እኮ። ሞት ትፈራላችሁ እንዴ ጋይስ? እዚህ ውስጥ ሞት እኮ ጀስት እኮ ለሰው ልጅ ጸጋ እኮ ነው አይደል? ለሰው ልጅ የተሰጠው እኮ በቃ አለቀ። ማንም ሰው ይሞታል እና መሞት እንደ እንትን አይደለም። ለሆነ ሰው ብቻ ተሰጥቶ ለሆነ የተነሳል። በቃ የስጋ የለበሰ ሰው በሙሉ ሟች። አሟሟቴን አሳምርልኝ ነው ራሱ ተረቱ አይደል? እንጂ መሞቴማ የማይቀር ነው። ችግር የለውም እሱ መሞቴ ሳይሆን አሟሟቴ ጀስት ነው የሚያምር አሟሟት ይሁን። እንደው ጥሩ ሰርቼ ልሙት። አሁን አሟሟቴን አሳምርልኝ የሚለው ዝም ብሎ ከፎቅ ተከስክሼ አልሙት፣ መኪና ገጭቶኛ ይሞት፣ ከበሌን ልከስከስና አልሙት ምናምን አይደለም። የሆነ ሰቅጣጭ ሞት አልሙት ምናምን አይደለም። አሟሟቴን አሳምረው ማለት ጥሩ ሰርቼ ልሙት ነው። እንደው ተረግሜ በሰው ዘንድ መጥፎ አርጌ የምድር ጉድ ሆኜ አልሙት ነው። ገብቶሻል? ስሞት ጀስት የመጣሁበትን ዓላማ ላርግ ነው። እንደው የፈጣሪ የሚበጅ ነገር አርጌ ልሙት፣ በጎ ነገር ሰርቼ ልሙት፣ ለሰው የሚጠቅም ነገር አርጌ ልሙት ነው ፖይንቱ። ስለዚህ አሟሟቴን አሳምርልኝ ብሎ ሰው የሚጸልይ ነው። አሁን አንቺ እንደው ምናልባት ስራሽ የሰራሽ ነው፣ ገንዘብ እያገኘሽ ነው፣ ቤትም ሰርተሽ ወይ መኪናም ኖሮሽ ወይ ገንዘብ ኖሮሽ ሊሆን ይችላል። እሱ ችግር የለውም፣ ማቴሪያል ነገር ነው፣ ቀሪ ነው። ግን ምሽት መምሸትና መንጋቱ ብቻ ፈጣሪን ልታመሰግኙ ይገባል። የመኖር ጉጉትሽን ሊጨምር ይገባል። ለምን መሰለሽ? እንዳንቺ ያልሆነ አለ። አሁን በዚህ ሰዓት ኮማ ውስጥ የተኛ ሰው አለ ሆስፒታል። ውጭውን አይቶ ማያቅ ሰው አለ። ሞቱን የሚመኝ ሰው አለ በዚህ ሰዓት። በዚህ መሞት ልክ እንደ ሎተሪ ዕጣ የሚመኝ ሰው አለ። ስቃይ፣ የምድር ስቃይ በዝቶበት ማለት ነው። በህመም እንደው ግደሉኝና ልረፍበት የሚል አለ። ምግብ በልቶ ማደር የማይችል ሰው አለ። ጎዳና የወጣ ሰው አለ። ሆስፒታል እኔ ሆስፒታል ብትጎበኝ ጥሩ ነው ባይኔ። አሁን ካለሽበት ስሜት ምነግርሽ ነገር ሴንስ ላይ ሰጥሽ ይችላል። ግን እንደው መውጣት የምትችይ ከሆነ አንድ የመንግስት ሆስፒታል ሄደሽ ዝም ብለሽ ቱር አድርጊ፣ ህንፃው ምናምን ጎብኝ፣ በየቤቱ እንዴት ናችሁ ደህና ናችሁ ጠያቂ ይፈልጋል ብዙ ሰው። አይዘ ሰው መቶ የማይጠይቀው ሰው አለ። ጭራሽ ዘመድ የሌለው ይሞት ሲሞት ራሱ ቀባሪ የሌለው በቃ ዝም ብሎ መዘጋጃ ምናምን የሚቀብረው ዘመድ የሌለው ሰው ሚናፍቅ ብትሄጂ ቆመሽ መሄድሽን ፈጣሪን ታመሰግኘዋለሽ። ከምስጋና ነው የሚጀምረው። አሁን አንዳንዴ ምንም ነገር ፈተና ስናጣና ህይወታችን ውስጥ አናገኘውም ብለን ያሳላሰብናቸው ነገሮች እጃችን ላይ ሲገቡ ምቾቱ ምን ያደርገናል? የህይወትን ጣዕም ያሳጣናል። ለዛ ነው እኔ በህይወቴ አላግባብ የሆኑ ኤክስትራ ነገሮችን ፈጣሪ እንዲሰጠኝ አልፈልግም። ብዙዎቻችሁ ገንዘብ ስለማግኘት ትመኛላችሁ። ሁሉም ሰው ገንዘብ የሚጠላ የለም። በመጠኑ እንዲሆን ፈልጋለሁ። እኔ የኔ ስሜት ነው የምላችሁ። በጣም ከበዛ ፈጣሪን ረስቼ ህይወት አስጠልቶኝ የማይሆን አይነት ማንነት ሊወጣ ይችላል ከውስጤ። ችግር አንዳንዴ ጥሩ ነው፣ ባይዚ መኮርኮም ጥሩ ነው። የሆነ ነገርን ታግላችሁ ስታገኙት ነው ደስ የሚለው አይደል? በትግል የሚገኝ ነገር እኮ ደስ ይላል። ቻሌንጁ ራሱ ማለት ነው። ኢዚ ነገሮች ህይወታችሁን እንደዚህ ነው የሚያደርጉት። ልክ አሁን አንቺ በቃ ምንም ኒውትራል፣ በቃ ምንም የሚሰማኝ ስሜት የሚፈትን ነገር ውስጥ ብትገቢ ነገን ለማሸነፍ የሚያታግል ህይወት ውስጥ ግን ብትኖሪ በየቀኑ እየጣፈጠሽ ነው የምትኖሪ። ለማግኘት ለማሳካት ነው የምትሮጪው። እስር ቤት ብትሄጂ የኔ እናት እድሜ ልክ የተፈረደበት ሰው አለ። ገብቶሻል? እድሜ ልክ የተፈረደበት ሰው አለ። በቃ በጣም እድሜ ልኩን ውጪው ይናፍቀዋል። ሲሞት ነው የሚወጣው፣ ሬሳው ነው የሚወጣው። ከዛ እንደዚህ አይነቱን ሰው ስታይ አንቺ የተሻለ እድል ተሰጥቶሻል። መቃብር ቦታ ብትሄጂ እንዳለ ተረፍፎ ነው የምታየው። ዶክተር ብትይ፣ የሀገር መሪ ብትይ፣ ፓይለት ብትይ
ስንት ሀገር መለወጥ የሚችል ስንት አርቲስት፣ ስንት ሙዚቀኛ፣ ስንት ፊልም ተዋናይ፣ ስንት ቲያትረኛ፣ ስንት ዓለም ላይ ጉድ የሚያስብል ዓለምን መቀየር የሚችሉ ሰዎች በሙሉ ተቀብረዋል፣ ሞት አሸንፏቸው። አንቺ ግን ፈጣሪ ስለራራልሽና እንደው እዚህ ምድር ላይ መኖር አለባት ዓላማ አለኝ ስላለ አለሽ በህይወት ሰው መቃብር ቦታ ስትቆሚ እዛ ጋር ዓለም ላይ በጣም ተወዳጅ የሆነ ሰው ሁሉ ነፍሴን የኔ ነፍስ ልስጠና አንተ ኑር የሚባልለት ዶክተር ሊሆን ይችላል ተቀብሮታ ያለሽ ከሱ አንቺ ተመርጠሽ እዚህ ምድር ላይ ያለሽው ፈጣሪ ስለፈለገሽ በእውቀት በገንዘብ በብዙ ነገር እኮ ይበልጥሻል ያ ሰው። ግን ያ ነገር ሁሉ በፈጣሪ ዘንድ መለኪያ ስላልሆነ መለኪያው የሱ ምርጫ ስለሆነ አንቺ ተመርጠሽ ቀርተሻል። መመስገን የለበትም ታዲያ ለዚህ ሁሉ ይሁን እኮ ክሬዲት እኮ ነው ጋይስ። እና ለእያንዳንዱ ነገር ቁጭ ብለን ክሬዲት ብንሰጥ እንደዚህ ህይወታችንን እንጠላዋለን? አንጠላውም። ያጣነው ነገር ላይ እናተኩራለን? አናተኩርም። ምክንያቱም ሁሉንም ጥለነው የምንሄደው ነገር ነው። ገብቶሻል? ስለዚህ በሽታ ስላልያዘሽ ጤነኛ ሆነሽ በቀን መሽቶ ስለሚነጋ ስላልሞትሽ ሆስፒታል ስላልገባሽ እስር ቤት ስላልታሰርሽ ብቻ ህይወትሽን ወደጂው። በመስጠት ደስታ ታገኛለሽ። ገብቶሻል? ትንሽ ገንዘብ ካለሽ እንደው ቸገረኝ ላለ ሰው ለሆነ ቁርስ ብትገዢለት ምሳሌ ነው የምነግርሽ። ሲያመሰግንሽ ደስ ይልሻል። ለማንም ሳትናገሪ እንዲሁ ደስታ ሰዎች ላይ የሚፈጠር ነገር ስታደርጊ። አሁን እኔ እዚህ ጋር ቁጭ ብዬ እዚህ ጋር ገብተው ሰዎች ህይወቴ ተለውጧል ምናምን ብለው ደስ ብሏቸው ከሆነ ነገራቸው ቀሏቸው ገብተው ሲነግሩኝ መኖሬን እንዴት እንደምወደው ለምንድነው ታውቂያለሽ? ከገንዘብ ከማግኘት ምናምን በላይ ይሄ የመጨረሻ ትልቅ ሳቲስፋክሽን አለው ለኔ። ደስ ሲል በቃ የሆነ የኖርኩት ለምክንያት ነው ማለት በቃ እዚህ ዝም ብሎ አንድ ቦታ የተቀመጠው ውሃ ይሸታል ይባላል። በባሊ ውሃ ቀርተሽ ንጹህ ውሃ አሁን ቁጭ ብታረጊው ቤትሽ ውስጥ ከ3 ቀን ከ4 ቀን በኋላ ውሃው ጠረን ያመጣል፣ ይበላሻል። የሚገባ የሚወጣ ነገር ስለሌለው ሰው አንቺም ተንቀሳቀሽ፣ ውጪ፣ ከስራሽ ምናምን የሰራሽውን ገንዘብ ብዩ፣ አጣጥሚው፣ ዘንጭበት፣ ልበሽበት፣ ለሰዎች የሆነ ነገር ደስታ ፍጠሪበት። ቫኬሽን ምናምን ሂጂ፣ በአመት 2 በአንዴ አዲስ ነገር ዓለም ላይ ያሉ ነገሮችን ተመልከች። ሀገር ቤትም ሊሆን ይችላል። ምንም ከሰዎች ጋር ያለሽ እንትን ይጨምር። ሶሻል ላይፍሽ ላይ ጎበዙ ነው። አየር የውጭውን አየር ወጥተሽ ተንፍሹ፣ ተንቀሳቀሽ ማለት ነው። አንድ ቦታ ብቻ ከሆንሽ ግን ምን ይሆናል? የሆነ ልዝዝ ያለ ህይወት ነው የሚሆነው። ልክ አሁን ያለሽ ስሜት ነው የሚሰማሽ። እና ቻሌንጅን ፌስ አድርጊ። አዲስ ቻሌንጅ ለመፍጠር ሞክሪ በህይወትሽ ውስጥ። አሁን ለምሳሌ ሰው ሀገር ነው አይደል ያለሽው፣ ማዳም ቤት ትሆኛለሽ። ኦኬ ከማዳም ቤት ወጥቼ የራሴን ቢዝነስ ብጀምር ብለሽ ስታስቢ አዲስ ቻሌንጅ ነው። ገንዘብ ይጠይቃል፣ ጊዜ ይጠይቃል፣ ጉልበት ይጠይቃል፣ ኢነርጂ ይጠይቃል። አይሽ አዲስ ነገር ለማሳካት ሌላ ጉጉት ፈጠርሽ ማለት ነው በራስሽ ላይ። ቁጭ ግን ካልሽ ባለሽ ስኬት ላይ ግን ቁጭ ካልሽ ምሮ በቃ ህይወት ለዚህ ነው ማለት ትጀምሪያለሽ ማለት ነው። ተግባባን ወይስ ቀላቀልኩብሽ? አመሰግናለሁ። እንደከባይልኝ ቀለል አለሽ አሁን ነው ማለት ለምሳሌ ሳቂ እስቲ አንዴ ይሻላል። አከታ እንደሱ ሳቂ። እሺ ጸሎት ደግሞ አድርጊ በምታምኚው እምነት። እሺ እሱ ግድ ነው። እሺ አመሰግናለሁ። ልክ ይኖርልኝ። እሺ እሺ በርቺ።